ሰላም ተማሪዎች ዛሬ ዩኒት 5 ሂት ኮንዳክሽን ኤንድ ካሎሪሜትር የሚለውን እናያለን። አውትላይኖች አሉ እዚህ ዩኒት ላይ የምናያቸው ኮንሴፕት ኦፍ ሂት ምንድነው? ሞድ ኦፍ ሂት ትራንስፈር ሂት እንዴት ነው ትራንስፈር የሚያደርገው ከአንድ ኦብጀክት ወደ ሌላ ኦብጀክት። ሂት ካፓሲቲ ኤንድ ስፔሲፊክ ሂት ካፓሲቲ ምንድነው ልዩነታቸው? ሂት ካፓሲቲ ማለት ምን ማለት ነው? ስፔሲፊክ ሂት ካፓሲቲ ማለት ምን ማለት ነው የሚለው እናያለን። ተርማል ኤክስፓንሽን አለ። ተርማል ኤክስፓንሽን ምንድነው? ምን አይነት አፕሊኬሽን ላይ ነው የሚውለው? ወይም ደግሞ አንድ ማቴሪያል እንዴት ነው ተርማል ኤክስፓንድ የሚያደርገው? ሌላው ቼንጅ ኦፍ ፌስ ወይም ደግሞ ፌስ ቼንጅ እንዴት ነው ቴክስ ፕሌስ የሚለውን እናያለን። ካሎሪሜትር ካሎሪ ማለት ሂት ማለት ነው ወይም ደግሞ ኤነርጂ ኤንድ ሜተር ሜዠርመንት ነው። ስለ ኤነርጂ መለኪያ ወይም ደግሞ ኤነርጂ እንዴት እንደሚለካ እናያለን። ምን አይነት ሲስተም ወይም ምን አይነት ሜተር ተጠቅሞ ኤነርጂ እንደምንለካ እናያለን። ይህንን ዩኒት ከጨረስን በኋላ ኢንትራንስ ኩዌስችኖችን እንሰራለን አብረን በዚህ በዩኒት 5 ኮንዳክሽን ኤንድ ካሎሪሜትር የሚለውን ማለት ነው። ከሂት ዴፊኒሽን እንነሳ። ሂት ማለት ምን ማለት ነው? ስፖንታኒየስ ማለት በራሱ በተፈጥሮ ማለት ናቹራሊ ትራንስፈር ኢነርጂ ፍሮም ሆተር ሪጅን ቱ ኮልደር ሪጅን። በተፈጥሮ ስፖንታኒየስሊ ሂት ትራንስፈር የሚያደርገው ከማክሲመም ቴምፕሬቸር ሪጅን ወደ ሎው ቴምፕሬቸር ሪጅን ነው። በተመሳሳይ ለምሳሌ ፕሬሸርም ትራንስፈር የሚያደርገው ፍሮም ሃይ ፕሬሸር ቱ ሎው ፕሬሸር ማለት። ስለዚህ ሂትም ትራንስፈር የሚያደርገው ከፍተኛ ሙቀት ካለበት ኦብጀክት ሊሆን ይችላል፣ ሲስተም ሊሆን ይችላል። ከፍተኛ ሙቀት ካለበት ሲስተም ወደ ዝቅተኛ ሙቀት ወዳለበት ሲስተም ትራንስፈር ያደርጋል ማለት። ዚስ ኢነርጂ ኢዝ ትራንስፈርድ ባይ ቴምፕሬቸር ዲፈረንስ ነው። ኢነርጂ ወይም ሂት ትራንስፈር አደረገ ብለን የምንጠራው ቴምፕሬቸር ዲፈረንስ ሲኖር ብቻ ነው። ፎር ኤግዛምፕል 10 ዲግሪ ሴንቲግሬድ የሆነ ቦታ ኖሮ ልክ ካጠቀቡ 20 ዲግሪ ሴንቲግሬድ የሆነ ኦብጀክት ጋር ቢነካካ ከ20 ወደ 10 ትራንስፈር ያደርጋል ማለት እስከ ድረስ እስከ 15 ድረስ። ሁለቱም ልክ 15 ላይ ከመጡ በኋላ ሂት ትራንስፈር የለም ዜሮ ይሆናል ማለት። ትራንስፈር የሚያደርገው ቴምፕሬቸር ዲፈረንስ እስካለ ብቻ። ዘ SI ዩኒት ኦፍ ሂት ኢዝ በጁል ነው የምንለካው። ሶ ኪው በጁል እንለካለን ማለት ነው። ወይም ደግሞ ኪው ኢዝ ኢኳል ቱ ኤምሲፒ ቼንጅ ኢን ቲ አድርገን የምንጽፈው ፎርሙላ ልክ ቴምፕሬቸር ዲፈረንስ ሲኖር ሂት ትራንስፈር አደረገ የምንለው። ፎር ኤግዛምፕል እዚህ ጋር ካፕ ኦፍ ቲ ያለ ሂት ሪሙቭ ያደርጋል ወደዚህ ወደ አትሞስፌሩ ነው የሚሄደው። ልክ ከፍተኛ ሙቀት ወደዚህ ያለ የአትሞስፌራችን ለምሳሌ ሩሙ 25 ዲግሪ ሴንቲግሬድ ሊሆን ይችላል። የዚህኛው ግን 30 40 50 ሊሆን ይችላል። ስለዚህ ከዚህ ወደ አትሞስፌሩ ትራንስፈር ያደርጋል ማለት ነው። ይሄኛውን ስፖንታኒየስ ትራንስፈር ኦፍ ኢነርጂ ኢዝ ኮልድ ሂት ብለን እንጠራዋለን ማለት። ሌላው ኢንተርናል ኢነርጂ ነው። ኢንተርናል ኢነርጂ ዘ ቶታል ኢነርጂ ኮንቴይን ዊዚን ዘ ሲስተም ዲዩ ቱ ዘ ማይክሮስኮፒክ ሞሽን ወይም ደግሞ ኢንተርናሊ ባለው ሙቭመንት ማለት ነው። ኢንተራክሽን ኦፍ ዘ ፓርቲክል ለምሳሌ ውሃ ስናሞቅ ልክ ውሃው መፍላት ሲጀምር ይፍለቀለቃል። ሞለኪውላር ሙቭመንቱ እየጨመረ ነው የሚሄደው ማለት ያኔ ካይነቲክ ኢነርጂ ኦፍ ዘ ሞለኪውል ማክሲመም ይሆናል። እዚህ አሁን ለምሳሌ ካይነቲክ ኢነርጂ ይጨምራል ምክንያቱም ቬሎሲቲ ስለሚጨምር ማለት ነው። ኢንተርናል ኢነርጂ በዚህ መልኩ ይጨምራል። ሌላው ወርክ ደን ነው። ለምሳሌ ይሄኛው ሲስተም እኛውን ሲስተም እናያትና ሂት አዳደረገን ልክ ይሄኛው ሙቭመንቱ ፒስተኑ እዚህ ጋር ነበረ ዜን እዚህ ጋር ሞለኪውሎች አሉ። ሞለኪውሉ ላይ ሂት አድ ስናደርግ ቫይብሬሽኑ ይጨምራል። ልክ ይሄኛው ቫይብሬሽን ሲጨምር ወዴት ነው የሚሆነው? ወደ ላይ ሙቭ ያደርገዋል ማለት ነው። ስለዚህ ኢንተርናል ኢነርጂው እዚህ ጋር በጣም ጨመረ። ስለዚህ ወርክ ደኑ እዚህ ላይ አፕላይ ያደረገ ማለት። ስለዚህ ሙቭ አደረገ ፒስተኑ ወደ ላይ እዚህ ጋር ነበረ ይሄን ያህል ሙቭ አደረገ ሂቱን አድ ስላደረገን ብቻ ማለት ነው። ዋት ኢዝ ወርክ ኢዝ ኤ ትራንስፈር ኦፍ ሜካኒካል ኤነርጂ ቢትዊን ዘ ሲስተም። ሜካኒካል ኤነርጂ ወይም ደግሞ ሙቭመንት በሲስተሙ መካከል ትራንስፈር የሚያደርግ ማለት ዛት ኢዝ ኮልድ ወርክ ደን ብለን እንጠራዋለን በዚህኛው ላይ ማለት ነው።